ከስር እያየው ነበርና ሌላ ቦታም እናንተ ከመክፈታችሁ በፊት እንደዚህ እንትን የሚሉአሉና ረፉ ብቻ ምንም ይሁን ሁለቱ ብቻ ሰላም ይሁኑና ዝም ብላችሁ ማየት ነው ብዬ ሐሳብ ሰጥቻለሁኝ። እንግዲህ እና እንደዛ ነው እላችኋለሁ እህቶችዬ። እና ወደ ነፈሰበት አንንፈስ በተቻለ መጠን ደግፋቸው ለማለት እወዳለሁ። እኔ ደግሞ እንደ ሐሳብ አሁን ቅድም ጊዜ ታይ ስትናገር ምን አልኳችሁ ማለት ስራው ብዙ አይሄድም፣ ብዙ የሚሄድ አይመስለኝም፣ ብዙ የሚገፉበት አይመስለኝም። እኔ ልጅቷ አውቆ ተለቆ የወጣው ተቀየረ። ከዛ በኋላ ደግሞ እናንተ ምትለያዩ አይደላችሁም ብላ ይቅርታ ጠይቃ የሚያልቅ ይመስለኛል። እንዳስየሁት ነው እኔ ማለት ነው። ይሄም ሆነ ያም የሚሆነውን ዝም ብለን ማየት ነው። እንግዲህ ባስኬዳቸው አክል ይሄዱበትና እኛ የምንፈልገው ታየች እንዳለችም እንደ ድሮ መጥፎ ቃል ላፊ በእነሱ ያለ ማየት ተለያይተው ያለ ማየት መጥፎ ቃላትን ሲወራወሩ ያለ ማየት ይሄ በጣም የሚያስደስት ነገር ነው ከምንም በላይ ማለት ነው። ለሌላው ግድ አይሰጠንም። እኛ አውቀናል፣ ተድሮም ጀምረን አውቀናል አንድና አንድ ማለት ነው። የሄዱበት አክል ሄደው ያቆሙታል። እንደዛ ነው ብዬምለው። ስለዚህ ከትላንትናው ተማሩ። ይሄ ይሆናል እንደዛ ይሆናል እነሱ ከፈለጉ ማስረዘም ማሳጠርም ይችላሉ። ምክንያቱም ምንም ነገር ስለሌለ ምንም ያስፈራ ነገር የለም ከስር መሰረት ሁላቸውንም ስለምናቅ ማለት ነው። ስለዚህ በሄዱ አክል ሄደው ሰላሙን ያምጣልን ማለት ነው። የልጅቷን ፎቶ በአጋጣሚ አይታችሁታል? ልጁን ነው የምትመስለው እንትናን ቢኒን ነው የምትመስለው። እንግዲህ ቢኒ ከሌላ የወለዳት ፎቶ አላይሻትም? እኔ በጣም እንዴት አድርገው እንዳወጧት አላቅም። አውጥተዋት ራሱ ቢኒን ቁጭ ናት። እውነት አንቺ አፍንጫ ሁሉ ከለር ሳይቀር ጸይም ናት። አሁን እኮ ነገ በራሱ ዩቲዩብ ምን ብሎ እንትን ብሎ ይመጣል። ለምን ያለን ያረጋችሁ እያለ ይመጣል። ያ ማለት ነው። ወይኔ ራይ ማታይ ግን እኮ ነው የቀረው እዛው እኮ ከኋላ ነው። እነሱ ካልተጣሉ እኛ አንዘርዝርባቸው ተው ግን እዛ እኔ ጠይቂያታለሁ ይላል ብሩክ። እኔ ጠይቂያታለሁ ያለሱ ብዬ ከዛ መንደርደሪያ ነው እንግዲህ ለዛ እሱ ቤት ይመጣል ነገር ያለኔ ለምን አረጋችሁ ዝርዝሩን ያው ኪሳችንን ቢቀደውም በኪሳችን ያዘውና በቃ በደፈናው እንለፈው ብቻ። እነሱ አይጋጩ፣ እነሱ ሃይሚ አታልቅስ፣ ጭንቀቷን ትቀንስ፣ መጨናነቋን ታቁም። ጥቁር ነች። አዎ ጸይም ናት። እግዚአብሔር ጸይም ናት። ሃናን እንዴት ናችሁ? እንዴት ዋላችሁ? ደህና ናችሁ? ቤት ነው። ኤፍሬም ሚስቱ ድጋሚ መጣች። እያበርጉዝ ነች። ያቺ ደግሞ መጣች። አፈቅርሃለሁ 80 ያለን ብላ የኛ እኔ እኛ ልጆች ማውራት አልፈልግም። በቃ እኔ 24 ስንት ሰዓት ነው የተባለው? ሃናን እሱ እስከሚያልቅ ድረስ እኔ ማየት አለ። መቼ ነው ማለት 48 ሰዓት ስንት ቀን ነው? 72 ሰዓት 48 ሰዓት ማለት 72 ሰዓት 3 ቀን። ተነገ ወዲያ በብሩኬ ቤት ይመጣል። አንቺ እኔ በቃ እንትን አዘጋጃለሁ ማለት ነው። የበረራ ትኬት አይደለም እኮ እዚህ ጋር ወዲያ ተከተሉና ተቀይረ ይላሉ እኮ። ኧረ በእግዚአብሔር በመድኃኒዓለም እኛም በዚህ ኮመንት ካልተጣሉ ምንድነው በመድኃኒዓለም ምናምን ብላችሁ ምንም ችግር የለውም እኮ እነሱ አይለያዩ አይጣሉ በመድኃኒዓለም ሁለቱ ስቶሪ አውቃለሁ። ይኸውልሽ አናንዬ አይጣሉ እንጂ እሷ ለምን በአራት እግሯ እንደዚህ እየተገለባበጠች ለምን አትመጣም? እቺ ሁለት ግራ ገር ረሂማ ረፊ ትለኛለች። እኔ ምን አረፍኩ? ምን አረፍኩ? ይኸውልሽ መስራት ከፈለጉ እንዳይለያዩ ይሰራሉ። እነሱ ለምን እንደሆነ መለያየት ሳይሆን እኔ መጥፎ ቃል እንዲወራወሩ አልፈልግም። በሰላም እነሱ እኮ ሰላም ናቸው ሀቢብቲ። መጨረሻ ላይ ግን እኮ
መጨረሻ ላይ ልጅቷ ራሷ አሁንች ይቅርታ የምትጠይቃቸው። አዎ ግን ቆይ ድንጋይ እኔ ዛሬ ማለት ነው ነበረ አልተቻለኝም፣ እናንተ መለያየት አልቻልኩም ብላ ተንበርክካ ይቅርታ ጠይቃቸዋለች። መጨረሻ ኧረ ተይ ሬማ ተይ፣ ግን ተይ ማን ይቀበላታል? ትረገጣል እሷ ራሷ መጀመሪያ በኋላ አሁን ለምን ለቀሃት ወጣ ምናምን የተባለበት መንገድ እንደዛ ይመስለኛል። ገብቶሻል? ቆይ ራሂማዬ አንድ ነገር ልንገርሽ። አሁን ይሄ ስራ ምንም አክል እኮ ያስኬድም። ዴኔ እንኳን ተቀየረ ቢባል እኮ ምንም ያልቃል። የሚያስኬድ አይደለም ያልቃል። አሁን አንድ ቀን ሁለት ቀን ብቻ ይቆጫል። ስራ አይደለም እናንተ ደግሞ ስራ አይደለም እንደ እውነት ነው። ስራ አይደለም ይገባሉ። ዛሬ እኮ የቤታዮ እንትን ቀብር እየደረሰ እኮ ነው። እናንተ አትሄዱም እንደ አራት ሰዓት መቃብር ነው። አንቺ ደግሞ የልጅቷ እግር እኮ የአንድ አመት ልጅ እኮ ነው የምትመስለው። ይሄንም ልንገራችሁ ብዬ በደንብ ካላየ ተንዘላዝ ደግሞ ምን እንደምታከል ልጅቷ እና ገረፈሳ ገና ደም ነች እኮ ልጅቷ። አረ የምን ደም ናት? ጡብ ብለዋል። ትልቅ ነው ደግሞ ነገሩ ነው የምለው እኮ ደም ነች። እንዴት ነው በደረቷ ይዛት የምትመጣው? እንደዚህ አንጠልጥላ ልጅቷ እኮ ተንጠልጥላለች እግሯ ራሱ። አይ አይደለችም እንዴ ተይ እንጂ ተይ። ከፋሲካ በፊት እኮ ነው የተወለደችው። አና እንደ ቀን አምሏ አይወልሽ ቆይ ቀን አይደለም እንዴ እና የሶስት ወር ልጅ ታዲያ እንደዚህ ነው እግሩ የሚንጠለጠል። ምን ነው ታሽ የወለደ ጓኛ ምን ነው አራት ወርም ብትወልድ ልጅቷ የአመት ልጅ ነው የምትመስለው ነው የምልሽ። የአመት ልጅ ትልቅ ይግብዳ እግሯ ምን ቆይ ይታይሽ ለምን አላሳየችም? እሷ ወንድ ከሆነች ልጅቷ ለምን አላሳየችም? ሰኒ እኮ ወጣች ተቀደማላየሽ ራሷ ልትመስለው ራሷ በነገራችን ላይ ማለት ነው ልጅ ወልዳለች። በትክክል ልጅ ወልዳለች። የህፃና ልጅ ፎቶ የሆነች ልጅ አላት ከዛ የተላከ ማለት ነው። ግን ልጁ ባለትዳር ናት ልጅቷ። የእሱ ባሏ እሱ ነው። ባሏ ራሱ ነው። ማርያምን ልጅ ግን አላለች። ራሱ ማርያምን ልጅ ወልዳለች። እንደወለደች ማለት ጡቷ ትልቅ ሆኗል እኮ። እናንተ ደግሞ እኔና ታየች እኮ ከዚህ በፊት እርግዝና አላት ብለናል እኮ ካህናን ቤት ሁሉም ሰው የለባትም ሲል አላት። ኦኬ ደግሞ ተውት። የሚፍታ ቻናል ላይ ለምን ሆዷ ዘሎ ቁጭ አለ ጨርቁ? ያንንም ስጡ። እኔ አጋጣሚ ስለሆነ ነው ጨርቅ ተመራበት። አይ አይደለም ሽንሽን ነው ልጅ እናቴዋ። ይኸውልሽ ሽንሽን አይደለ የአገር ቤት ሽንሽን ነበረ እና ሰፊ ነው። የእናቷ ጀምራ አላረግዝ ነይ ጠረጴዛ መጥቶ ተነስቶ ቁጭ ይላል። አብርሽ ለማንኛውም ቡታጅራ ገባ ምንም ሳይናገር ጀምራ አላረገዘች። ወጥ ባካቸው እጭ ይኖራታል። አውቄ ነው እኔ እንዲወራ አልፈልግም። የዚች የሁለት ግራግር እንትን አይዲያ የሚን የሰሩ ያንተ ከሆነች አብረን እንኖራለች። አይ ግን ደግሞ እኔ ሞቼ ነው ወይ አለች። ቆይ እኔ ስሞት ይሆናል። እናታችሁ አንድ ጥያቄ ይመልሱልኝ። ትዳር በድርቅና አለ እንደ ኢትዮጵያ ውስጥ? ባልሽ እንኳን ዲቃላ ያለ ፊርማ እመንና የማደርገው ከኔ ጋር እንደዚህ አይነት ነገር በታሪካት አጃጃሉን እኮ ኢትዮጵያኖች ከነጭራሹ። አይ አይደለም ማለት ትችላለች። አንድ ነገር አለ። ቆይ ማለት ትችላለች፣ መብቷ ነው። ግን ደግሞ ይታይሽ ማርያምን ማውራትና መተግበር አንድ ናቸው እንዴ? እኔ አሁን የወደድኩትን ሰው ሁላ አገኛለሁ እንዴ? ፍላጎት እኮ ሊኖር ፍላጎቷን አንዴ እየነገረችን ያለችው ያው ፍላጎቷን ተናገረች ማለት ብሩኬን ታገኘዋለች ማለት አይደለም። እንኳን ይቅርና እሷ ሜዳ ላይ እንዲሁ ዝም ብላ ያረገዘችው ይቅርና በስነ ስርዓት በሰርግ ተጋብተው ነገር ግን የሆነ ነገር ሳያግባባቸው ሲቀር ሚስት እርጉዝ ሆና ይለያያል። ተለያይተው ሌላ ቦታ ይወለዳል ልጁ። ከዛ እሷም የራሷን ህይወት ትመርጣለች፣ እሱም የራሱን ህይወት መርጠው ይኖራሉ። በቃል ኪዳን የተጋቡ ሰዎች እንኳን ማለት ነው። እንኳን እሷ ገና ለማን እንደሆነ ያረገዘችው የማይታወቀው እንኳን ብዙ ሰው ያረፈባት ይቅርና ይቅር በለኝ ጌታ ሆይ ያደራህን አባቴ
እነሱ እኮ ይሄን ነገር ያመጡት ለመቋጫት እንጂ እኮ ሲጀመር ብሩኬ አያውቃትም፣ ልጅቷን አያውቃትም። ቢያውቃት ነበር የሚገርመው፣ ወይ ሪል ፍቅረኛ ወይም የድሮ ጓደኛ ቢሆን ነበር የሚገርመው። ስለዚህ ሌላው ነገር እንትን አይለንም። በስራቸው መሀል የመጥፎ ቃላት የሚያወጡትን ነገር አሁን ላይ የለም። አልሐምዱሊላህ ከምንም በላይ እንግዲህ መቋጫው ስለደረሰ ነው ወደዛ የተመለሱበት እንጂ ሌላ ነገር የለም። ልጁ አያውቃትም ሲጀመር በመሰረቱ የመጣችው ለሽቀላ ነው። አሁን ምን ሃይሚና ብሩኬ ምን ልሆንልህ ምን ትሆንልኝ ላይ ናቸው። ምን ልሆንልህ ምን ትሆንልኝ ነገር ሳይገባ አለቀ። እኛ የምንፈልገው ይሄንን ነው። ያኛው ደግሞ ማለት ነው ያ አንድ ግራግር አለ ሁለት ግራግር እሱም ልክ እንደሷ ማለት ነው። ዛሬ ደግሞ እሷ ቤት ሄጃለሁ ብሎ አንቺ እንዴት ነው ግን የቡታጅራ ዩቲዩበሮች እንደዚህ ላያችን ለሽንታቸው ነው የሸኑት? ዶላር እናትዋ እንጂ እኮ እኮ ነው የሸኑብን። እሱ እኮ እስካሁን ድረስ አያላዝንም ነበር። ምን ጥሬያራቸውን አሩብን እንጂ አሩብን ተግማሙብን። ለነገሩ እነሱ ዋናው ቁም ነገሩ የምንወዳቸው ልጆች አይጣሉብን። እኔ እናቴ ይሄ ብቻ ነው በቃ። እኛ የምንወዳቸው የምናከብራቸው የሚወዱን እኛንም እነሱ ብቻ መጥፎ ቃል አይነጋገሩ። ሌላው በቃ ይዘብዝብ። እኛ ምን በቃ እነሱ ዝም ካሏቸው ምን ይደረግ? እነሱ አሁን በሰው ጀራ ላይ አሸዋነነ ሰንስ ብለው ነው ጨረቃዎችን እንዳጨምሪ ያው ብቻ አልጨምርም በሰው ጀራ ላይ አሸዋነነ ሰንስ ብለው ነው እንጂ የዚህ ሁሉ ሁካታ በአንድ ሪፖርት ብቻ ማዘጋት ይችላሉ። ግን በሰው እንጀራ ላይ አሸዋ የመነስነስ እንትን የላቸውም ልጆቹ። ሁሉም ይጠቀም ይለፍልፍ ብሎ ልጅቷ ግን በጣም አይናውጣ ምን አላት እንዴ? ከተዘራች ያልታረመች ፍፄ ያልገረመሽም ስጦታ ትሰጪዋለሽ ይላታል እኮ። አዋ ሽልማት ያስፈልገዋል። አላውዲያለኝ እንደው እሱ ደግሞ ትናንትና ድጋሚ እንዲያስረግዝሽ ነው ይላል። እነሱ ደግሞ መላ የጠፋባቸው ልጆች ቃል ሰው የሚጠቀመውን ቃል እኮ ይመርጣል እንዴ። በዚህ አይነት እኮ ድጋሚ ያን ብቻ ሳይሆን አንድ ነገር ላስታውሳችሁ። ትናንትና ከዚህ በኋላ ለብቻህ እንዳታገኛት፣ ካገኛሃት ከኔ ጋር ነው የምትጣላው ብሎ ነበር ብሩክ አይደለ? በምን በኩል አሳምኖ ነው አሁን ይዞብኝ የመጣው? ፍፄ ይሄን ልጅ ይዛ መጣቻ። ዋናው አላማው እንዴት ተስማሙ ነው? እንዳታገኟት፣ ማናችሁም ሰው እንዳታገኟት እኮ ብሏል አይደለ? ትናንትና እንዘር ላይ ነው የሄደችው። አልተስማማችም። የመስማማት እንትንም ጭራሽ አልታየባትም። ግራ ስለገባች እኮ ነው። የሆነ አሁን ዛሬ ልንገርሽ፣ ዛሬ መግቢያውን መታ የሰራችው ሃይሚዬ ብሩኬ እያመለጠው ስለሆነ ገባሽ፣ ለስራው ስለታቀበት ነው እንጂ ትላንትና እኮ የማስመርመርና ይዞ የመምጣት እንኳን ሀብት አላየንባት። እውነት ለመናገር ጥላ ነው ወጣ ሄደችው። ዛሬ እንዴት ተጣጣል ለማሳመር ነው። አሁን የኛ ዋናው መጣች። ከዛም በኋላ መጀመሪያ የተሻለ ከፍፄ ጋራ ስታወራ የነበረውን ቀጠለች። እነሱን ስታይ የነበረውን ነገር እኔ ብቻ መባረሽ ሄጅበት። እሺ ለማንኛውም እኛ ያው እንግዲህ እንዳልኳችሁ ዝርዝሩን በኪሳችን ያዘው። ኪሳችን አይቀደድም መቼም በአሁኑ አይቀደድምና ሌላ ነገር እንትን ካሉ ያው ነው እንደ እንተነትነዋለን ጨላችንን እንተንላለን። ግን እንደዚህ በፍቅር በቃ ልሙትልህ አንተን ከማጣ በሞት ይሻለኛል የሚለው ነገር ካለ እኔ በቃ እኛ ደስ እያለኝ እኔ በኩል ደስ እያለኝ እያየሁት ስትጨነቅ ነው የሚጨንቀኝ እንጂ ሃይሚትን ይወላችሁ እይታውንም አዩት ላይኩንም ሳይውት አሳጠሩት እንጂ ሄዱበት ነበር።